በአንደኛ ዜና መጽሐፍ ምዕራፍ 4 ቁጥር 10 ሲናገር ያቤዝ አንድ ጸሎት ጸለየ። አቤቱ መባረክን ባርከኝ፣ አገሬንም አስፋ፣ እጅ በላዬ ላይ ትሁና። መባረክን ባርከኝ፣ አገሬን አስፋ ማለት የአገር ስፋት ማለት እኔ ዶሚኔት የማደርግበት፣ እኔ ገፈር የማደርግበት የኔ ቴሪቶሪ። መባረክን ባርከኝ ሰው በአገሩ ኢንፍሉዌንሻል እንደሆነ እኔ የምታወቅበት፣ እኔ ገፈር የማደርግበት እጅ በላዬ እጅን ጫንብኝ እጅ አቤቱ እግዚአብሔር ሆይ መባረክን ባርከኝ፣ ሀገሬንም አስፋ፣ እጅ በላዬ ላይ ትሁን ማለት ሎርድ አምጣና እጅን በኔ ላይ አድርገው አለ። በጌታ በኢየሱስ ስም ተጽዕኖ ፈጣሪ የሚያደርግ እጅ በላያችሁ ላይ ይሆናል። ስማ፣ እኔ መድረክ ልሰጥ እችላለሁ እንጂ ተጽዕኖ ፈጣሪ ላረጋ አልችልም። እኔ ሚዲያ ልሰጥ ይችል ይሆናል እንጂ እንድትደመጥ ማድረግ አልችልም። እንድትሰማ እንድትደመጥ የሚያደርግ ተጽዕኖ ፈጣሪ ገቨርናንስ የሚሰጥ የእግዚአብሔር እጅ ነው። የሚስማማ ሰው ካለ እጁን ላይ ውላ ያድርግ። በጌታ በኢየሱስም የእግዚአብሔር እጅ በላያችሁ ላይ ትሆን። ገዢ የምታረግ እጅ በላያችሁ ላይ ትሆን። መሪ የሚያረግ እጅ በላያችሁ ላይ ይሆን። ተሰሚ የሚያረግ እጅ በላያችሁ ላይ ይሆን። ወይኔ ወይኔ ሚለው ታደራለች። ኢየሱስ ጌታ። አሁን ይሄ ነገር ደስ የሚል መቼ መስል ይሄ ነገር ደስ የሚል የያቤጽን ታሪክ ስታጠና ያቤጽ ማለት ምንም ያልነበረው ሰው ነበር። የህይወት መንገዱ በጣም በችግር የተሞላ ሰው ነበር። የተገፋ ሰው ነበር። ሳይፈለግ የተወለደ ሰው ነበር። ግን እንደዚህ አለ። እግዚአብሔርም ልመናውን ሰማው። ምን ማለት ነው? ባጭራ መባረክን ባረከው። የለመነው እጁን ነበር። እጁን በላዩ ላይ አደረገ። አቤቱ ግን ግዛቴን አስፋል። እንደውም ቀጥሎ ሲናገር እንደዚህ ይላል፣ ከስቃይና ከመከራ ጠብቀኛል። አይገርምም? ከስቃይ እና ከጉዳት ጠብቀኛል። እጅ እስቲ አንድ ሰው እጅ ይበል። አሁን ማንቸስተር ቢባል ከዚህ በላይ ተላል። እስቲ እጅ በል። ድከምና እጅ በል። ይኸውልህ እጁ በላይ የእግዚአብሔር እጅ በላይ የሆነች ሰው ኢንፍሉዌንሻል ሲመጣ ብቻው ነው የሚሰማው። የ3000 ሰረገላ ኮቴ ነው። እግዚአብሔር ከሱ ጋር እጁ በላዩ ላይ ያደረገለት ሰው መሬቱን ስትሰምዳው ስትመታው ድምድምታው ይሰማል። ሄሎ ብራዘር፣ ተጽዕኖ አፍንጫ አይደለም። ተጽዕኖ ዲምፕል አይደለም። ተጽዕኖ ቁመት አይደለም። ተጽዕኖ የትምህርት ደረጃ አይደለም። ተጽዕኖ የእግዚአብሔር እጅ ውጤት። ለዚህ ነው ከ100 አገር በላይ ንጉሥ ሚስት ሊያገባ ማስታወቂያ ሲያወጣ ከህንድ እስከ ኢትዮጵያ ቆንጆ ተመዘገበ። የልማታዊ ባለሀብት ልጅ፣ የባለስልጣን ልጅ ጠዋትና ማታ በጣም አገር የሚንከባከባቸው ሴቶች መጥተው ተመዝግበዋል። መጽሐፍ ሲናገር በእንግድነት አገር በግዞት እናትና አባት የሌላት አጎቷ ጋር እምታድግ፣ አጎቷ ጠዋት ከወጣ የራሱ ስራ የሌለው ሰው በረንዳ ላይ የሚቀመጥ፣ አማርጣ የማትለብስ የማትቀባ አስቴር የምትባል ሴት ስትመጣ የሴቶቹ ጠባቂ ሀጌ ባያት ጊዜ በፊቱ ሞገስ ወደዳታል። ልዩ የሆነ ቦታ ሰጣታል። አሁን የእግዚአብሔር እጅ የእግዚአብሔር ሞገስ በአንተ ላይ ሲሆን እውነቴን ነው የምነግርህ፣ ሳትቀባ ትሸታለህ፣ ሳትለብስ ታምራለህ፣ ሰዎች ይገዙልሃል፣ በትራቸው የነገስታት ይዘረጋልሃል። አንተ ጩሁና አሚን በል። ግድ የለም ሌላውን ተወው፣ አንተ በደንብ ጩሁና አሚን በል። የነገስታት በትር ይገዛልሃል፣ በኢየሱስም ይዘረጋልሃል። የእግዚአብሔር እጅ ተጽዕኖ ፈጣሪ ታረጋለች። አቤቱ መባረክን ባርከኝ፣ አገሬንም አስፋ። አሁን ለምሳሌ እዚህ ቤት እየሰማኝ ያለ ሰው ካለ እየሰማሽ ነው? ማይ እየሰማኝ ነው? ዛሬ እሁድ ወደዚህ ስትመጣ ምን ቃል እንደምትከፈል አታውቅም። ጌታ ግን አዘጋጅቶልህ ነበር። ኦኬ፣ ከዚህ ሁሉ ቃል ውስጥ ይሄን ካንተ ከላከልህ አትጠራጠር። ከሚቀጥለው ቀን ጀምሮ እጁ ባንተ ኦፕሬት ያደርጋል።
በጌታ የጸና እጅ ካንተ ጋር ይሆናል። በጌታ በኢየሱስ ስም ይሆናል። ቆይ ወደ ውስጤ ስለመጣ ይሄን ቃል ልንገራችሁ። እንደቆማችሁ ልንገራችሁ። ዮሐንስ ወንጌል 10 ከ27 እስከ 29 ይመስለኛል። ቆይ አታምሁት ይሁኝ ነኝ ምን የሚለው በጎቼ ድምጼን አይደል ይከተሉኛል፣ ያውቃሉ ይከተሉኛል አይደል የሚለው። ከዛ እንደዚህ ይላል ከእጄ ይላል ማንንም አያወጣቸውም። ለምሳሌ እኔ ያልኩት ልጅ ያለው ከጠንካራው ከአባቴ እጅ የሆነ ነገር ለመውሰድ ሞክሬ ያውቃለሁ። ጣቶቹን ፍልቅቅ አድርጌ ለመውሰድ ሞክሬ ያውቃለሁ። እና ያጠንካራው የአባቴ እጅ ልጅ ያለው እንደዛ የሚፈለቀቅ አይደለም። አትሞክሩ። እግዚአብሔር ጌታ እንደዚህ ያለ በጎቼ ይሰሙኛል ከእጄ ፈልቅቆ ሊወስድ ይሞክራል እንጂ መቼም እግዚአብሔር አሳልፎ አይሰጥም። አሁን ወደ ውስጤ ስለመጣ መቼም ሴ አሜን። አራተኛ ደስ ያለው ሰው ካለ እጁ ረጅም ነው የሚባል ሰው ሰምተህ ታውቃለህ? በጣም ረዝሞ አየነው እኮ እስከ ቀበሌ ረዝሞ እስከ ክፍለ ከተማ አየነው። በጣም ረዝሞ ገባ እኮ ቤተ መንግስት። ከዛ ቀጠለ የለም። ዋይት ሃውስ ሄዳል አይሄድም። ክሬምሊን ሄዳ አይሄድም። የራሽ አይሄድም። በቃ ረዝሞ አጭር የአባቴ እጅ የማይደርስበት ቦታ የማይገባበት ሁኔታ። አንበሳ ጉድጓድ ብትገባ ይገባል። እሳቱ ውስጥ ይገባል። አሜን በል በደንብ አድርግ። የቆፈሩብን ጉድጓድ ቀድሞ ይደፍነዋል። አራተኛ የምስራች አለኝ ምስር በላ ሚለኝ ካለ የእግዚአብሔር እጅ አምሮትን ይሰጣል። አምሮትን ይሰጣል። አምሮትን ምንድነው ያማረ? እንደው እንዲህ ስታስበው እንደው ብለ ያማረ ነገር ምንድነው? ልክ ነፍሰ ጡር እንደሚያምራት እንደው እንደሚያምራት አምሮትህ ምንድነው እየፈለክ ያለው ፍላጎት ምንድነው? በመዝሙር መጽሐፍ 145 ከቁጥር 5 እስከ 6 እጅን ትከፍታለህ አምሮትንም ትሰጣለህ ይላል መጽሐፍ። እንደውም መዝሙር 104 ቁጥር 28 እንደዚህ ይላል እጅን ትከፍታለህ ከበጎ ነገርም ትሞላባቸዋለህ ይላል። አየህ የእግዚአብሔር እጅ አምሮትህን በጎ ነገር ይሰጣል። እኔ አንዳንድ ሰዎች ይቅርብኝ ምኞቴ ይቅርብኝ ምናምን እያሉ ሲዘምሩ ገረማል። ለምን ይቅርብኝ? ዋይ እቺም ኑሮ ሆና ከዚህም ኑሮ ላይ አስቀነሳ ትችላለህ። ይቅርብኝ ምኞቴ አምሮቴ ምናምን ለምን? ምኞትሽን ከበረከቱ የሚያረካት የሚያጠግብ ይሰማል ወይ? አሁን ይሄም ኑሮ ሆኖ ከኪራይ ቤት አምሮቴ ብለህ ትችላለህ ወይ? እጅ ወዳፍ እየኖርክ ለምን ታስመስላለህ? ለምን ተዋሻል? አምሮቴ መሻቴ የሚቀርበት ከክርስትና ጋር የሚጋጭበት ምን ምክንያት ምንም ምክንያት የለውም። አሁን አንተ እስቲ ለምሳሌ በታክሲ ለመምጣት ፀሐይ መጥቶ ተሰልፈ ወገብ ተንቃጥቶ መምጣት በመኪና መምጣት ከክርስትና ጋር የሚያጋፋው ምንም ነገር የለው። የእግዚአብሔር እጅ አምሮትን ትሰጣለች። ምንድነው ያማረ ልጅ በኢየሱስ ስም ይሰጣል። በኢየሱስ ስም ያማረሽ ምንድነው? እንዲህ ራስሽን ስታዩ እንደሆነ ጭንቤል ነው። በቃ እግዚአብሔር ይሰጥሻል። አላማረም? ሰፋ ያለ ቤት ውስጥ መኖር አላማረም? እጥረት የክርስትና መገለጫ ነው ያለ ማለት እንደው ተወጥረ በጌታ በኢየሱስ ስንቶቻችሁ እዚህ ለመምጣት ሞት ተሻግራችኋል? ሰለሞን ሲናገር እንደዚህ ያለ መብልና መጠጥ አለ ከእግዚአብሔር እጅ እንደሆነ አየዋል። አይቀርም ከእግዚአብሔር እጅ እንደሆነ አየዋል። ይቅርብ የሚሉ ሰባኪዎችና ዘማሪዎች እነሱ የሚያረጉትን እነሱ የሚያረጉትን ጥፍጥ ያለ ኑሮ ነው የሚኖሩት። ይገርማል። ቆንጆዬ ጫማ ቆንጆዬ ኑሮ ልጆቻቸው አሜሪካን የሚማሩት አሁን በየሚዲያው እየወጡ የሚደነፉ ሰዎች ቼክ አድርጋቸው። ይቅርብህ የሚሉ ሰዎች ከቀረብን አንድ ላይ ይቅርብን። አምስተኛ ኢየሱስ ጌታ አሜን ይባላል። አምስተኛ የእግዚአብሔር እጅ በሰው ህይወት ምን እንደሚያደርግ ነው የምነግራችሁ። አፈልጉም ይሄን እጅ አረ ወደ ወሳኝ ሐሳብ በነገራችሁ ወሳኝ ሐሳቦችን ወደ ኋላ አድርጌያቸው ነው። ግን አንድ እውነት ጸልይላችኋለሁ ዛሬ
ይኸውልህ የማንም እጅ የሌለበት የእግዚአብሔር እጅ ያለበት በቃ ይኸውልህ ሊካድ የማይችል ይህችስ የእግዚአብሔር እጅ ነች እስኪባል ድረስ በጌታ በኢየሱስ ስም የእግዚአብሔር አመጣጥ ለሕይወት ይሆንል። አምስተኛ በጣም ይገርማል። ተምረሃል፣ ጥሩ ነው። ሰው ታውቃለህ፣ ጥሩ ነው። ጥሩ ቤተሰብ አለህ፣ ጥሩ ነው። እነዚህ ሁሉ ግን ስራ አይሰጡም። ስራ ይሰጣል የእግዚአብሔር እጅ። አምስተኛ ጻፍ፣ ስራ ይሰጣል። በመክብብ መጽሐፍ ምዕራፍ 9 ቁጥር 1 ጻድቃንና ጠቢባን ስራቸው በእግዚአብሔር እጅ ነው ይላል። ስራቸው በእግዚአብሔር እጅ ነው። በስራና ክህሎት ሚኒስቴር እጅ አይደለም። ስራቸው በዲግሪያቸው አይደለም፣ በሚያውቁት ሰው አይደለም። ስራቸው በእግዚአብሔር እጅ ነው። አሁን ስራ የምትፈልጉ ሰዎች ስራ ይዤላችሁ መጥቻለሁ። ሄሎ፣ ስራ የምትፈልጉ አዲስ ዘመን ላይ ስራ አታገኙም። ለፕሮቶኮሉ ነው የሚወጣው ማስታወቂያው። ተምረሃል፣ ስራ አታል፣ ሲቪል ኢንጂነሪንግ ምናምን። እዚህም ያለ ይሁን በሚዲያ የምትሰማ ይሁን ስራ በእግዚአብሔር እጅ ነው። በጌታ በኢየሱስ ስም ከዚህ ቀን ጀምሮ በተከታታይ ባሉ ቀናቶች ያልጠበቀው የሥራ በር ይከፈታል። በጌታ በኢየሱስ ስም ይከፈታል። ደግሞ ሲከፈት ስርዓት እናት ቤት የተቀመጥክበትን ያልተከፈለን ሂሳብ እየከፈለ እያወራረደ በጌታ በኢየሱስ ስም ይሰጣል። ሰለሞን የጥበቃውን ወንበር በወርቅ የለበጠ ሰለሞን በጥበቡ የታወቀ ሰው እንደዚህ ያለ የጠቢባንና የጻድቃን ስራ አለ በእግዚአብሔር እጅ ስራቸው። ሄሎ፣ መጽሐፍ ሲናገር በአብርሃም ዘመን ተቆፍሮ የነበሩ የውሃ ጉድጓዶችን መልሶ ቆፈራቸው። ይስሐቅ ወጣለት፣ ቆፈረ፣ ደፈኑበት፣ ወጣለት፣ ደፈኑበት። መጽሐፍ ሲናገር ድንጋያማውን መሬት ቆፈረ፣ ውሃ ወጣለታል። ውሃው ያለው መሬቱ ሳይሆን በአብርሃምና በእግዚአብሔር መካከል ባለው ኮቨነንት ውስጥ እንደሆነ ስራክ ያለው ዲግሪው ሳይሆን ባንተና በእግዚአብሔር መካከል ባለው ኪዳን ውስጥ ስለሆነ በጌታ በኢየሱስ ስም ጸልያለሁ። ከዚህ ቀን ጀምሮ የኢትዮጵያ ምድር የከለከለች ማንኛውንም ነገር በጌታ በኢየሱስ ስም ገጠር ከተማው ላንተ ኃይሉን መስጠት ይጀምራል። ጸለይኩልህ። ይሄንን መልእክት ቤት የምትሰማ፣ በዩቲዩብ የምትሰማ፣ በፌስቡክ የምትሰማ፣ በልዩ ልዩ መንገድ የምትሰማ በጌታ በኢየሱስ ክርስቶስም ካንተ አልፎ ሌሎችን የምትቀጥርበት ለሌላው ስራ የምትሆንበት ከተቀጣሪነት ወደ ባለቤትነት ከችግር ከእጥረት ወጥተህ ወደ ተትረፈረፈ ህይወት የምትገባበትን የሥራ በር ይከፍትልሃል። አሜን በሉ። አሜን። የሥራ በር አሜን ነው። ስራ በማን እጅ ነው? ስራ በማን እጅ ነው? በማን እጅ ነው? እንደውም ስራ የራስ ስራ ካለ ጸለይኩልህ፣ ብዛ፣ ግዛ። አንድ የተተከለ ነገር ቅርንጫፍ እንደሚያወጣ ልክ እንደዚህ የራስ ነገር ካለ በጌታ በኢየሱስ ስም እዛኛው ክፍለ ከተማ እዛኛው ብራንች እያደረገ በጌታ በኢየሱስ ስም እየበዛ ይሄድልህ። በጣም ተጨናንቀ አሁን ለመስራት ሳይሆን ስራው ራሳችን ቸርች ነኝ እያልክ ነው የምሰራው። ኮምቦል ስልክ እየተጨነቅ ቸርች መጣው አንዴ እየጠበቁ በጌታ የት ነው ያለ እየፈለጉ እኔ ጸለይኩኝ። ሽቶ የተቀባ ሰው ሳያስፈቅድ እንደሚሸት እጸልያለሁ። እዚህ አገር ለጥቂት ሰዎች ብቻ ሰማይ ከፍቶ ለሌላው ላይ የዘጋ አጋንንት አታስፈቅድም፣ ላንተም ይከፈትልሃል። እዚህ መካከል በቡና ምትከብሩ ሰዎች አሉ፣ በወርቅ ምትከብሩ ሰዎች አሉ፣ በማዕድን ምትከብሩ ሰዎች አሉ፣ በሆቴል ምትከብሩ ሰዎች አሉ። እኔ እንደ ቤተ ክርስቲያን መጋቢ የምመራውን ህዝብ የመባረክ መብቴና ስልጣኔ የተጠበቀ ነው። በጌታ በኢየሱስ ስም እዚህ ከተማ እግዚአብሔር አምላክ ፎቆቹን፣ ፋብሪካዎቹን፣ ሆቴሎቹን ስመጥር የሆኑትን ነገሮች አሳልፎ ይሰጣቸዋል። እባርካቸዋለሁ። በኢየሱስ ስም ትባረካላችሁ። ጥቂቱ ነገራችሁ እየበዛ ይሄዳል። አሜን። እየበዛ ይሄዳል በኢየሱስ ስም። ስድስተኛ የእግዚአብሔር እጅ ከመከራ ያወጣል። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እስራኤልን ከመካከላቸው በብርቱና በጸናች ክንድ አወጣ። ከመካከላቸው ለ400 ምናምን ዓመት ከገዛቸው፣ ጭቃ ካስረገጣቸው፣ ጦም ካስጠፈጠፋቸው፣ ሲፈልግ ከሚገላቸው ከመካከላቸው አለ። እንደውም ይሄን በዘጸአት መጽሐፍ ምዕራፍ 8 ቁጥር 19 አካባቢ እንደዚህ ይላል። ተመልከት፣ ስማኝ። እንደዚህ ይላል፣
የግብፅ አስማተኞች ፈርዖንን ይቺ የእግዚአብሔር ጣት ናት አሉት ይላል። አስማተኞቹ ናቸው አሉት። መጀመሪያ አካባቢ አጋጣሚ መስሏቸው ነበር፣ ክስተት መስሏቸው ነበር። እነሱም ዱላቸውን አንስተው ነበር። እየበረታ ሲሄድ ግን ይሄ የእግዚአብሔር ጣት ነው። ዛሬ በጌታ በኢየሱስ ስም ካንገሸገሻችሁ መከራ የሚያወጣ የእግዚአብሔር እጅ ይዘረጋላችሁ። እኔ አሁን ያንገሸገሸኝ አንድ ጉዳይ፣ ያንገሸገሸኝ ስሙን መስማት የማልፈልግበት አንድ ጉዳይ፣ ከዚህ ነገር በጌታ በኢየሱስ ስም የእግዚአብሔር እጅ ያወጣናል። የእግዚአብሔር እጅ እንደዚህ ነው የሚለው፣ ከመካከላችሁ እስራኤልን በብርቱና በጸናች ክንድ አወጣቸዋል። እየጨመረ ስማ፣ ያንተ ጉዳይ እየጨመረ ከሄደ የእግዚአብሔር እጅ ነው። ከዚህ በኋላ መስሪያ ቤት ስትሄድ 3 እጅ ነው ያለ። ጌታ ሆይ እንትን ነው በለኝ፣ የፈለከውን በለው። የፈለከው 3 እጅ ያለው ፍጥረት አታውቅም። በቃ 3 እጅ ነው አንተ አለ፣ 2 እጅ ሌላ 3ኛ እጅ አለ። በቃ ሊዘጉብህ ሲል ይከፍታል። ኢየሱስ ጌታ። 7ኛ የእግዚአብሔር እጅ ዘመንን ይሰጣል። ዘመንን ይሰጣል። በመዝሙር መጽሐፍ 31 ቁጥር 15 ዘመኔ በእጅህ ነው ይላል። ዘመኔ በእጅህ ነው። አየህ፣ ዘመኔ በእጅህ ነው ማለት ነገ በእጅህ ነው ማለት ነው። ከዛ እንደውም እንደዚህ ይላል መዝሙር 31 አንብቡት። ከሰው እጅ አድነኝ ይላል፣ ከሚያሳድደኝ ዛሬ የሚከታተለኛል ሊይዘኝ የሚፈልግ ወንድሜ። በቃ አንተ እግዚአብሔር እጅ ላይ ከገባ ከሰው እጅ ተወጣና ይኸውልህ በቃ የእግዚአብሔር እጅ ነው ዘመን የሚሰጠው። ዘመን የሚሰጥህ የእግዚአብሔር እጅ ነው። እድሜ የሚሰጥህ አሁን ለምሳሌ ዘንድሮ 2017 እየገባ እየወጣ ያለው ለምን ይመስላል? ሰይጣን ፈቅዶልህ? አንተ ጠንቃቃ ስለሆንክ ጋር ዘመን ተሰጥቶ አቤት እንደዚህ አውደ ዓመት ተብሎ በቃ እንኳን አደረሰ ተብሎ ቄጤማ ተጎዝጉዞ 2017 ብለህ አብረው የነበሩ ሰዎች እኮ እየሄዱ ነው። አንተ እንኳን ልትሄድ አይደለም ጭራሽ ብሶብህ ዘመን የሚሰጥ ማለት ቆይ እንደውም እኔ በጣም ሞደው ቃል አለ። ያዕቆብ እንደዚህ ያለ እኔ ዓይንህን አያለው ብዬ ተስፋ አላደረኩም ነበር አለ። እግዚአብሔር ግን ልጆችህን ጭምር አሳየኛል ማለት ያዕቆብ የፈራው ለዮሴፍን አላይም ብሎ ነበር። ጭራሽ አያት አረገው። እንደውም አሁን ዝም ብዬ ሳስበው እንኳን አይደለም የልጁን ተው ልጅ ወልደ ገና አያት ሆናል። ዘመን ይሰጣል የእግዚአብሔር እጅ። ደግሞ ዘመን ሲሰጥ ጌታ ምስክ የምታርፍበት ደግሞ ዝም ብሎ ቁጥር አይደለም፣ ዱሬሽን ኦፍ ታይም ኳሊቲ ኦፍ ላይፍ። ኢየሱስ ጌታ ነው። እሺ 8ኛ የእግዚአብሔር እጅ ድጋፍ ይሆናል፣ ምርኩዝ ይሆናል። መጽሐፍ ሲናገር እንደዚህ ይላል፣ ጻድቅ ቢሰናከልም አይወድቅም፣ እግዚአብሔር በእጁ ደግፎ ይይዘዋል። አይ ላቭ ኢት ታንክ ዩ ጂሰስ። ጻድቅ ቢሰናከልም አይወድቅም፣ እግዚአብሔር በእጁ አየ። እሱ ከጥቀጥ ሸምበቆ አይደለም የተደገፉበትን አይወጋም አለ። ሸቃባ 2 ቀን ስልክ ደውለ ቢያጽናና እድሜ ልክን ይወጋል። አልሰማኝ ጌታ 1 ወር የቤት ኪራይ ከፍሎልህ እኔ እኮ ነኝ አስተምሬ ለዚህ ያደረስኩት ይላል። ሰው አርኩት ይላል። የእግዚአብሔር እጅ አለ። ጻድቅ አለ ቢሰናከልም አይወድቅም፣ እግዚአብሔር በእጁ ደግፎ አሁን አሜሪካ የደገፈቻቸው እነ ግሪክ በዓለም ኢኮኖሚ ቀውስ ጊዜ አሜሪካ እኮ እንጥሽ ነው ያለችው። አሜሪካ ጥሽ ስትል ግሪክ ወደቀች። ሌላው ዓለም ሁሉ ተደፋ። አደግፋ ነው ያዘችው። አሁን አሜሪካ መፎክረው ይመስላል እርዳታዬን ሰብስባል አልሰጥም። አይ የሚደግፍ እጅ በነገራችን ላይ እሱ ሲያቆርፍ አንተ ራትን ሳትበላ ነው የምታድረው። ምን ነው ዝም ብለው የሆነ በጣም የሚረዳ ሀብታም ጋር አይተው ከሆነ እሳቸው ዝም ካሉ አንተ ራትን አትበላ። በሚያስቀውም በማያስቀውም ስትስቅ ነው ግን ማጠገባቸው ከተቀመጥኩ ዝም ብለህ እንደው አትደግፍ እኮ እንደው አንዳንድ ሰው አይደግፍ እንደው ሲያስቅ ነው የሚኖረው። በቃ ያለ አማራጭ ሰው እርዳታው ድጋፉ እንዳይቆም መሳቅ ነው። ጸለይኩልህ የእግዚአብሔር እጅ ይደግፋል። ሴይ አሜን። አትወድቅም። እንደዚህ ልመርቅህ ዳዊት እንደዚህ ያለ እንኳን የሚሉኝ ይፈሩዋል። ካሁን ከመቼ ወደቀ ቢሉት እኮ ነው ይፈሩዋል። እየጠበቁ እንደዚህ ብለው ይቀራሉ አለ። እንደዚህ ባርካለሁ እንዲህ ብለው ሲል የሚጠብቁላ ይሁን ውርደትን ሳይሆን ክብርን ያያል።
9ኛ የእግዚአብሔር እጅ ከተፎካካሪ በላይ ያረጋል። አለ ኮምፒቲሽን አለ፣ ውድድር አለ እንዳይመስል ብራዘር አለ። መጽሐፍ ሲናገር ደስ ይላል። የእግዚአብሔር እጅ በኤልያስ ላይ መጣች። ከንጉሱ ፈረስ ፈጥኖ ሮጠ። አሁን ኤልያስን ከአካብ ሰረገላ ፈጥኖ እንዲሮጥ ያደረገው የመጣበት እጅ ነው። ከተፎካካሪ በላይ የሚያደርግ የሚያፈጥን እጅ። አሁን የእግዚአብሔር እጅ ኮምፒት ከሚያደርጉ በላይ ያደርጋል። አሁን አስቡ። እኔ እንደው መጽሐፌን እኮ ስለ ኤልያስ ፈረስ ነው የቀደመው። በቃ ፈረስ ነው የቀደመው ሊል ፈልጎ ነው አይደለም። እኔ ፈረስ ነው የቀደመው። እንደዚህ ነው የሚለው አንደኛ ነገሥት መጽሐፍ ምዕራፍ 18 ቁጥር 46 እንደዚህ ይላል። የእግዚአብሔር እጅ በኤልያስ ላይ መጣች እና እስማ ይሄ እጅ እየመጣ ቸርች ላይ እየጣለ ብቻ ቢሄድ መሰለ እንዴ? እና ከተፎካካሪ በላይ ያደርጋል። አሜን በል። እሱ አለቃ ፊት አለቃ ጋር ነጥብ ሊያስቆጥር ሽቅ ብሪንቅ ብሎ ክሪስማስ ትሪ መስሎ እያለ ሲሄድ አንተ እናቴ ምንም ሳትሆን ዝም ብለህ ሄደ። ነው ለራሱ ፕሮፖዝ ያደረገውን ቦታና ሹመት መድኃኒዓለም ያመጣልህ አንተ። ወይኔ እኔ አንተም በሆን አሜን። መጽሐፍ እንደዚህ የእግዚአብሔር እጅ አለ መጣች። ከፈረስ በላይ አስበው እንግዲህ ሰው ከፈረስ ቀድሞ ሲሮጥ ጌታ ሆይ ኃይሌ ራሱ እንዲያሮጥ ኤልያስን ዝም ብዬ እንዲያው ሲሄድ ከማገኛቸው አንዱ ሰው ከመጠይቀው አንዱ ሰው እንዲህ ነው ግን እኔ ሮጥከው ብዬ 10ኛ መንገድን ይከፍታል። የእግዚአብሔር እጅ መንገድ ይከፍታል። በነህምያ መጽሐፍ ምዕራፍ 2 ቁጥር 8 እንደዚህ ይላል። መልካሚቱ እጅ በኔ ላይ ነበረችና ንጉሥ ፈቀደልኝ ይላል ነህምያ። ምንድነው ነህምያ ንጉሥ የፈቀደልህ ብላችሁ ስጠይቁት ሁለት ጥያቄ ጠይቄ ነበር። በመልካም እንዲያሳልፉኝ አንደኛ፣ ሁለተኛ ዛፍ እንዲሰጡኝ እንጨት እንዲሰጡኝ በመልካም እንዲያሳልፉኝ ንጉሥ ደብዳቤ እንዲጽፍልኝ በመልካም እንዲያሳልፉኝ። ነህምያ እንደዚያ መልካሚቱ የአምላኬ እጅ በኔ ላይ ስለነበረች ንጉሥ ፈቀደልኛል። እንዳታቆሙት ይሂድ፣ ወዳየው ነገር ይድረስ፣ እግዚአብሔር ያለውን ይስራ። ዛሬ ባርካለሁ። ንጉሥ ፈቅዶልሃል። ፈጥነ መሄድ ይሆንልሃል። አዘግይ ነገሮች ከመንገድ ላይ ይነሳሉ። ንጉሥ ፈቅዶልኛል። አጠገባችሁ ያለውን ሰው እንዲበሉት ከዛሬ ጀምሮ ንጉሥ ፈቅዶልሃል በሉት። ይሂድ ብሎሃል በሉት። አይቁም ተብለሃል በሉት። አሁን ሰማይ ነህምያ ለምንድን ነው ጉዞ የጀመረው? ቅጥሩን ሊሰራ የእግዚአብሔርን ሕዝብ ክብር ሊያስመልስ ቅጥሩን ሊሰራ ነው። በጌታ በኢየሱስም እግዚአብሔር በዘመናችሁ ሊሰራ ያለውን ነገር ትሰሩ ዘንድ በኢየሱስም ከመንገዳችሁ ላይ እንቅፋት ተነስቷል። በኢየሱስም የእግዚአብሔር እጅ መንገዳችሁን ይከፍተዋል። ጎዳናችሁን ያቀናዋል። መንገዳችሁን ያቀናዋል። አንድ ጊዜ ጩሁና ንጉሥ ፈቅዶልኛል በሉ። ድገሙና ንጉሥ ፈቅዶልኛል በሉ። እኔ ስናገር እናንተ ንጉሥ ፈቅዶልኛል ትላላችሁ። እንድሰራ፣ እንድትሰራ፣ እንድታገለግል፣ እንድትማር፣ እንድትሮጥ፣ በጊዜ እንድትደርስ፣ ከጠላቶች በላይ እንድትሆን፣ ቅጥሩን እንድታድስ፣ በክብር እንድትገለጥ በኢየሱስ ስም ይሆንልሃል። በኢየሱስ ስም ይሆንልሃል።